አንደኛ ቆሮንቶስ ምዕራፍ 12 ቁጥር 7 ነገር ግን መንፈስ ቅዱስን መግለጥ ለእያንዳንዱ ለጥቅም ይሰጠዋል ይላል። ይህ ምን ማለት ነው? አሰራር ልዩ ልዩ ነው። በቤተ መሰለ ቆሮንቶስ ላይ ምን ተጀመረ መሰለ? ሁሉም አባላት ልሳን እንደ መናገር ጀመሩ። ሁሉም አባላት ልሳን ከተናገሩ ሁለት ችግር አለ። አንደኛ ግማሹ ተናጋሪ መንፈስ ቅዱስ ሳይሰጠው ነው ማለት። ሁለተኛ በቤተ ክርስቲያን ውስጥ የአካል ህመም ወይም የብልቶች ህመም እንዳለ ያሳያል። ሶስተኛ ልጨምር ካልኩ ማህበሩ በሙሉ ህፃናት በአእምሮ ማለት ነው እንጂ ቆሮንቶስ ሰዎች ጸጉራቸው ገባ ገባ ያለ የሸበተ ነው ሁሉ፣ ግን በአእምሮ ካስተማሪው ከሰባኪው ጀምሮ እስከ ምዕመኑ ህፃናት መሆናቸውን ያሳያል። ያንን አሁን ያልኳችሁን ሶስት ነገር ለማብራራት ነው አንደኛ ቆሮንቶስ 12 እስከ 14 የተጻፈው። ምዕራፍ 12 ላይ ጳውሎስ እንዴት አንተም ትናገራለህ? አዎ አንተም አዎ። እስቲ ጀምሩ ሁሉም ይረባጃ ባባባባባስ ሌላ ጉዳይ ነው አለ። ይሄ ሌላ ጉዳይ ነው። ጉዳዩ ደግሞ አደገኛ ጉዳይ ነው። ዲሲቪንግ ስፒሪትስ አሳች መናፍስት በአንድ ቤተ ክርስቲያን ውስጥ ሲኖሩ ሁሉም ሰው ልሳን ይናገራል። እኔ አይደለሁም ያልኩት፣ አሳያቸዋለሁ። እዚህ ውስጥ ሁላችንም ልሳን የምናወራ ከሆነ ዲሲቭድ ተደርገናል በሆነ ስፒሪት። ወይ አምጦ ያመጣ ሰው አለ ከመሃላችን፣ የተሰጣቸው እንዳሉ ሁሉ አምጠው ያመጡ ተለማምደው ያገኙ ዲሲቪንግ ስፒሪትስ ደግሞ ይሰጧቸው አሉ። እሱ እኛ ስንጸልይም የገጠመን ስለሆነ ልሳን እየተናገረ ልሳን አይደለም በጥያቄ ምልክት ውስጥ ነው። ልሳን ተሶኮልድ ልሳን የሚባል ነገር እየተናገረ ከአፍ ውስጥ 6 እግር ያለው ሸረሪት ይወጣለት ሰው አውቃለሁ። ትጸልይለት ልክ ሸረሪቱ ሲወጣ እሱ ተፈወሰ ይለዋል። ያውም ሃሌሉያን እያስገባ መሃል ላይ ሃሌሉያ ራሹታን የማክራባ ሶሻል አባቴ ዲሞን እኮ ነው። እንደዚህም መታለል አለ። ለሁሉ ነገር ለቃሉ ዝግ ሆነን ለመንፈሳዊ ልምምዶች ክፍት ስንል የምታስገባው ብዙ ሸረሪትም ዝምብም ምናምንም አለ። እሱም ይሰጣል። አንድ ባህል አለ ሀገራችን ላይ። በዛ ባህል በየአመቱ ሄዳችሁ ማየት ትችላላችሁ። ሴትዮዋ መሃል ትቀመጣለች፣ ዙሪያዋ ሴቶቹ ይቀመጣሉ። ቅቤያቸው እንደተቀቡ ሁሉም ሲሉ የሆነ ሰዓት ላይ መንፈሱ ላይ ይወድቃል። ተንፈራፍራ ስትነሳ ምንድነው የምትለው ሴትዮዋ? አንድ አይነት የሚመስል ነገር ሃሌሉያ ነው የሌለው እሷ። የሚገርመኝ ነገር እሷ ስትናገር ዙሪያ ያሉ አረጊቶች ውስጥ አንዷ ትተረጉማለች። እኔ ደግሞ እሱ ይገርመኛል። ፔፐርም የተጻፋል ለሪሰርች ሄዳችሁ ይሁን ያው አካባቢ በሚሰማው ቋንቋ ሴቶቹ ይተረጉማሉ፣ እሷ ግን ትለዋለች። ዲሲቪንግ ስፒሪትስ አሉ። አሳቾም አታላይ መናፍስት፣ አስመሳይ መናፍስቶች አሉ። ለነሱ የምንጋለጠው መጽሐፍ ቅዱስን ማንጓጠጥ ማናናቅ አወቅን ስንል። ኦርቶዶክስ ውስጥ ከልጅነቴ ጀምሮ ነው የጨረስኩት። ከኦርቶዶክስ ከወጣው 20 ዓመት አልፎኛል። 20 ዓመት ሙሉ እያስተማርኩ ነው ያለሁት። መጽሐፍ ቅዱሴን ግን በየቀኑ እየበዛብኝ ነው የመጣው፣ እያነሳ አልመጣም። እየበዛብኝ ይሄ ነገር እናቴ እያልኩ እየበዛ በእውነት እየበዛ ነው የመጣው። እንዴት ነው ሰው 3 ዓመት ቸርች ውስጥ መጥቶ ትንሽ የሆኑ ትምህርቶች ወስዶ በቃ ከዛ ላወቅኩ የሚለው? ለዚህ ይሄንን ማጣጣል ማንጓጠጥ፣ ይሄንን መጽሐፍ ቅዱስ እኔ በላሁት ማለት ስትጀምር ያን ጊዜ ሌላ ነገር ማዳመጥ ትጀምራለህ። ይሄን ጨርሰሃል፣ ይሄን ስለጨረስክ አሁን ሌላ ይመጣልሃል ከአራቱም አቅጣጫ። ለዚህ አሁን ላልኳችሁ 3 ነገር የተጻፈ ነው አንደኛ ቆሮንቶስ 12:13-14። የመጀመሪያው ጥያቄ እንዴት ሁላችሁም ልትናገሩ ቻላችሁ? የሆነ ሰው አለ ማለት ነው። እያንዳንዱ ክርስቲያን
ልሳን መናገር ግድ ነው ብሎ ያለ ሰው አለ ማለት ነው። ስለዚህ ለሱ መልስ ሰጥቶ አለፈ። ማን? በአሕዛብ አብያተ ክርስቲያናት ላይ ሙሉ ሐዋርያዊ ስልጣን የተሰጠው ቅዱስ ጳውሎስ። ጳውሎስን መከራከር ማንህም እዚህ ቤት አይፈቀድልም። እንደኔ መሮህ መዋጥ ብቻ ነው፣ ባይጠምህም መዋጥ ብቻ ነው። ሐዋርያዊ ስልጣን አለው። ሐዋርያው ጳውሎስ ማለት ሐዋርያው ታምራት ማለት አይደለም። ሐዋርያው እስራኤል ዳንሳ ማለት አይደለም። ሐዋርያው ጳውሎስ ማለት በአብና በወልድ ዳይሬክት ወልድን በአይን በማየት ሹመትን ከአብና ከወልድ የተቀበለ እንጂ ከሰው ወይም በሰው ሐዋርያ ያልሆነ ነው። እጅግ አጥብቀን ሐዋርያ የሚለውን ያሁን ከዚህ 10 ዓመት ወዲህ የመጣ ሹመት የምንቃወምበት ምክንያት እኩል ቤት ነን ስላሉ ሐዋርያት የሉምም አይኖሩምም። ሐዋርያነት የሚባለው አውቶሪቴቲቭ መንፈስ ቅዱስ ሳይመጣ በፊት የተሰጠ ጸጋ፣ መንፈስ ቅዱስ ከመጣ በኋላ ከተሰጡ ጸጋ ስጦታዎች አንዱ አድርጎ መቁጠር ነውር ነው። ሐዋርያት አርጎ ሲሾማቸው አልሞተምም አልተነሳምም በዓለ ሃምሳም አልሆነም። ማቴዎስ 10 ላይ ነው የተሾሙት። አሁን ያሉ ጸጋዎች ሁሉ ከበዓለ ሃምሳ በኋላ የመጡ ናቸው። መንፈስ ቅዱስ ሲወርድ እዚህ ውስጥ አውቶሪቴቲቭ ሐዋርያ የሚባል የለም። በእጅ በመጫን ሐዋርያነት ያልተላለፈው ለዛ ነው። ሐዋርያት ሲሞቱ እንግዲህ ልንሞት ነው ሐዋርያ አድርገን እንሾማችሁ ብለው ያልሞቱት ዲያቆን ሾመዋል፣ ወንጌላዊ ሾመዋል፣ ሽማግሌ ሾመዋል። ሐዋርያ የሚባል ሳይተኩ የሞቱት የማይተላለፍ ስጦታ የተባለበት ምክንያት ለዚህ ይሄ ሰው እንዲህ አለ ቆሮንቶስ ላይ ሰዎች አይዲያ ሲያመጡ አይዲያ ሲያስተምር አንዳንድ ግን እኔ ማለት ሲጀምሩ በዚህ በልሳን ጉዳይ ላይ የሚሆን በሌሎች ጉዳይ ላይ እኔ ነኝ ማዘው አለ ጳውሎስ። እንዴት ሲሉት ምን አለ? መጀመሪያ ራሱ ቃሉ አዲስ ኪዳን ወንጌሉ ትምህርቱ ከናንተ ወደ እኔ ነው የመጣው፣ እኔ ወደ እናንተ ነው ያመጣሁታል። ከናንተ የመጣ ትምህርት አለ ደርሶ እንዴት ነው አሁን ትምህርት የፈጠራችሁት? በዚህ ጉዳይ ላይም ማወራው ምደነገገው አውቶሪቲ ያለኝ እኔ ብቻና ብቻ ነኝ አለ። ገላትያ ምዕራፍ 1 ላይ እንዲህ አለ፣ ከጌታ ከኢየሱስ ክርስቶስና እሱን ከሙታን ካስነሳው ከአብ ሐዋርያ የሆነ እንጂ ከሰዎች ወይንም በሰዎች ማለት በቤተ ክርስቲያን ሐዋርያ ያልሆነ። ዋው ምን ይባላል ይሄ? አውቶሪቴቲቭ ሐዋርያነት ነው፣ ባለስልጣን ሐዋርያነት ማለት ነው። እና ምን አለ አንደኛ ቆሮንቶስ 12 ለጠያቄ ሲጀምር ምን ብሎ እንዳለ ታውቃለህ? አማርኛው በደንብ አያብራራውም። ስለ መንፈሳዊ ነገር ወንድሞች ሆይ ታውቁ ዘንድ እወዳለሁ። ጥሩ ነው። ስለ መንፈሳዊ ነገር ታውቁ ዘንድ እወዳለሁ ማለት ጥቆማ አለው ውስጡ። ስለ መንፈሳዊ ነገር ዕውቀቱ ጎሏችኋል። ግን ምንድነው መንፈሳዊ ነገር? በዚህ ቦታ ላይ መንፈሳዊ ነገር ሰፊ ነው። በዚህ ቦታ ላይ ግን ያለው ስለ መንፈስ ቅዱስ የጸጋ ስጦታዎች ኢግኖራንት እንድትሆኑ አልወድም። ኢግኖራንት ምን ማለት ነው? አቦቶኝ የመጽሐፍ ቅዱስ አትበል ምናምን ሃሌስ እንዲያነሰው ምን ይባላል? ኢግኖራንት ይባላል። ባክ ቃል አትበል ጥቅስ አታብዛ ምናምን እሳቱ ነው ዋናው ነው። አዎ you are ignorant ነህ። ኢግኖራንት አማያውቀውም ለማወቅ የማይፈልግ ማለት ሲሆን በከተሜ ቋንቋ ጥሩ ቃል አይደለም። ገብታችኋል? ቀስ ብላችሁ አጠጋችሁ ላይ ኦኬ። እዚህ ጋር እንየው ስለ መንፈሳዊ ነገር ሲል ምን ማለት ነው ሲል ስለ መንፈስ ቅዱስ የጸጋ ስጦታ እንድታውቁ ወዳለሁ። ጳውሎስ ይሄን ያለበት ምክንያት ምንድነው? ማህበሩ በሙሉ ምን ሆኖ አገኘው? የእብድ ማህበር ሆነ። ትልቁም ሰውዬ ትንሹ ሁሉም የእብድ ቤት አድርገውታል። ስለ መንፈሳዊ ነገር የሚለውን እንግሊዘኛው now about the spiritual gifts ስለ መንፈሳዊ ነገር ማለት about ስለምን the spiritual gifts the special endowment given by the Holy Spirit ማለት ነው። brother and sister I don't want you to be uninformed
ሌላ ደግሞ ኪንግ ጀምስ ኢግኖራንት። ኪንግ ጀምስ ኦር የሆነ የጥንት የላችሁ ምን ይላል? አንኢንፎርምድ ወይም ኢግኖራንት የሆነ ሰው፣ አንኢንፎርምድ ምንም መረጃ የሌለው ማለት ነው። ስለ ጸጋ ስጦታዎች ከመረጃ ውጭ ነው፣ ግን በቃ እኔ ጋር ነው ያለው ኃይሉ እሳቱ ምናምን የሚል ሰውዬ ማለት ነው። ናው ኮንሰርኒንግ ስፒሪቹዋል ጊፍትስ ምን ብሬዝረን አይ ውድ ኖት ሃቭ ዩ ምን ኢግኖራንት። ኢግኖራንት ደግሞ ይብሳል። አንኢንፎርምድ የሆነ ሰው ኢንፎርሜሽን የሌለው ብቻ አይደለም፣ ራሱ ለማወቅ የማይፈልግ ኢግኖራንት ማለት ቅድም ያልኳችሁ ማለት እንደሱ እንድትሆኑ አልወድም። እና ምን እንድናውቅ ፈለገ? እንድናውቅ የፈለገው ቁጥር 4 ነው እንድናውቅ የፈለገው የጸጋ ስጦታ ልዩ ልዩ ነው። ምን ገጥሞት ነው ማለት ነው? ሁሉም አባላት በስንት ጸጋ ላይ በአንድ ስጦታ ላይ ሲቧችሩ አግኝቷቸው ቤቱ የእብድ ቤት መስሏል። ራሱ ነው ይኸው ጽፏል። እብድ የሚለውን ቃል እኔ አልተጠቀምኩም። ኢግኖራንትንም ራሱ ነው የተጠቀሙ። አብዳችኋል ያለውም እሱ ምዕራፍ 14 ላይ የጸጋ ስጦታ ምንድነው? ልዩ ልዩ ነው። ይሄ ነው እቁ ነው። መንፈስ ግን ወይም መንፈስ ቅዱስ ግን ስንት ነው? አንድ ነው። አገልግሎት ቸርች ውስጥ ሰርቪስ ልዩ ልዩ ነው። ጌታ ግን ስንት ነው? አንድ ነው። የምናገለግለው ጌታ አንድ ነው። አሰራር ልዩ ልዩ ነው። ሁሉም በሁሉ የሚያደርግ እግዚአብሔር ግን ወይም አብ ግን ፍጻሜ ክብሩ ለሱ ስለሆነ ስንት ነው? አንድ ነው። ነገር ግን ያንተ ጥያቄ እቺ ነች። ነገር ግን መንፈስ ቅዱስን መንፈስ ቅዱስ የት ነው ያለው? እኔ ውስጥ፣ አንተ ውስጥ፣ እሷ ውስጥ፣ ሁላችንም ውስጥ እና መንፈስ ቅዱስን እኔ ውስጥ መኖሩን፣ አንተ ውስጥ፣ አንቺ ውስጥ፣ እሷ ውስጥ መኖሩን ማን መግለጥ ይችላል? ከመሃላችን ስንት ሰው ነው መንፈስ ቅዱስ በውስጡ መሆኑን መግለጥ የሚችል ሰው? በውስጥ የተቀመጠውን ኢንዶመንት ነው ውስጥ ያለውን ያደረውን መንፈስ ቅዱስን መግለጥ የምትችለው በምንድን ነው? በጸጋ ስጦታዎች ነው። ስንት ሰው ነው መግለጥ የሚችለው? መንፈስ ቅዱስን መግለጥ ለስንት ሰው? ለእያንዳንዱ። ለምን? ለመጉዳት፣ ለማሰናከል፣ ለመዝረፍ፣ ለሌብነት፣ ለስም፣ ለክብር፣ አጥቢያ ለመክፈት፣ ሾፕ ሱቅ ለመክፈት ነው? ለጥቅም ይሰጠዋል። ለሁሉም ጥበብን መናገር አይልም? ለስንቱ ነው የሚለው? ተው አትስሙ፣ ተው ዝም ብሎ አሜን ቀረኮ እሱ። ለስንቱ? ለአንዱ። ለሁሉም ጥበብ መናገር አይሰጥም። ለአንዱ እዚህ ውስጥ ለስንት ሰው እንደሆነ ጥበብ፣ ለአንዱም በዚያው መንፈስ ዕውቀት መናገርን ይሰጠዋል። ዕውቀት ማለት የመጽሐፍ ቅዱስ ዕውቀት አይደለም። በቀለ ነው አይደል? ስምህ አስቴር ነሽ አይደል? እህትሽ እንደዚህ የሚለው ማለት ነው። የዕውቀት ጸጋ ይባላል። ዕውቀትን መናገር ይሰጠዋል። ለአንዱም በዚያው መንፈስ እምነት፣ የመዳን እምነት ሳይሆን ሰስቴኒንግ ፌዝ ነው። ለአንዱም በአንዱ መንፈስ የመፈወስ ስጦታ። ለስንቱ? ለሁሉ። ለአንዱ ያለ ለአንዱ። ስለዚህ ሁሉም ሰው አንድ አይነት ጸጋ ሊኖረው አይችልም። እንዴት እየሆነ ነው የሚሰጠው ማለት ነው? ቁጥር 11 ይህን ሁሉ ግን የአንዱ መንፈስ እንደሚፈቅድ ወይም መንፈስ ቅዱስ ማለት ነው እንደሚፈቅድ ለእያንዳንዱ ለብቻው ምን እያደረገ እያካፈለ ያደርጋል። እዚህ ውስጥ 10 ሰው ጥበብ ቢሰጠው 10 ሰው ዕውቀት 10 ሰው እንጂ ሁሉም ሰው አንድ አይነት ሊኖረው አይችልም። ይሄን ከምን ተነስተዋል? ከልሳን ተነስተዋል። ምን አይቶ? ሁሉም በልሳኖች ሲያወሩና ያወሩ ሲመስሉ። ምክንያቱም ግማሹ የውሸቱን ተለማምዶ የሚያወራለ፣ ኮርጆ የሚያወራለ፣ ዲሲቭ ተደርጎ የሚያወራለ፣ ከመንፈስ ቅዱስ የሚያወራለ። ሁሉም ካወራ ግን የሆነ ችግር ተፈጥሯል። ማህበሩ ወይ ዲሲቭ ተደርጓል ወይ በራሱ ሙከራና ጥረት እያዳበረው የመጣ ነገር አለ። እንግዳ ነገር ነው ይሄ። ከሁሉ በላይ ግን የምን ማረጋገጫ ነው ሲባል በእግዚአብሔር ቃል በመንፈስ ቅዱስ አስተምሮ በጸጋ ስጦታ ትምህርት ላይ ኢግኖራንት ዕውቀት አልባ መሆኑን ያሳያል። ሕፃናት መሆናችንን ያሳያል። ይሄንን አለና ወደ ምን እንደገባ ታውቃለህ? ከቁጥር 14 ጀምሮ እናንተ አንድ ላይ አካል ናችሁ፣ ሁላችሁም አካል ስትሆኑ በነጠላ ደግሞ ብልቶች ናችሁ። የአካል ብልቶች ናችሁ። በአካል ውስጥ ያሉ ብልቶች ደግሞ ኦርጋንስ ወይም መንበርስ የምንላቸው ደግሞ የሥራ ድርሻቸው አንድ አይነት
አይደለም፣ ሊሆን አይችልም። ኩላሊት ስራው ውሃ ማጣራት መሰለኝ። ጉበት ደግሞ ደም ይሁን ምን እንደሆነ እኔ አላውቅም፣ ብቻ ያጣራል። ጨጓራ መፍጨት መሰለኝ ስራው። እሱን በደንብ አውቃለሁ ሲፈጭ ስለማውቀው አይደል? ይቀረውን ወደ ጎን እጄ ብዙ አላየው። ብቻ የሆነ ስራ ድርሻ አላቸው። እውነት ውሸት? ጆሮ ያያል። አሜን። ምን ይላል? ይሰማል። አይን አይሰማም። ምን ያደርጋል? ሁሉ ስራቸው የተለያየ የሆነና ተዋቅረው አንድ ላይ አንድ አካል ሰርተው የሚያይ የሚሰማ የሚዳስስ የሚበላ የሚቀምስ ምናምን ሰው ይፈጥራሉ። እንዲህ ነው የሚሆነው በክርስቶስ አካል ውስጥ። እንዴት ሁላችሁም በልሳን ልትናገሩ ቻላችሁ? ጥያቄ አለኝ። ሁሉም ሲጮሁ ተገኝተው ያ ማለት እኮ አለ እንዳለ ቸርች ውስጥ ያለው ስንት ብልት ነው? አንድ መንበር ኦርጋን ወይም ብልት ነው። ስለዚህ አካል የሚባል እናንተ ጋር የለም። ከዛ ምን አላቸው? ሁሉ ብልቶች አይን ከሆኑ ማሽተት ወዴት ይገኛል? ስለዚህ የቆሮንቶስ ጉባኤ ማሽተት የማይችል ነው። ሁሉ ጆሮ ከሆኑ ማየት ወዴት አለ? እንዴት ሁላችሁ አንድ አይነት ስራ ልትሰሩ ቻላችሁ? ድርሻችሁ የተለያየ ሆኖ ሳለ በሚያሳዝን መንገድ አሁንም እንደ ዶክትሪንም ቀርጸው ልክም ይዟቸው መናገርማ ግዴታ ነው። ትናገራታለህ፣ ካልተናገርክ አታገለግል። እሺ እኔ ያልተሰጠኝን ኬት ላምጣ? እኔ እሰጥሃለሁ። ወደ የትኛው ትሄዳለህ? መንፈስ ቅዱስ አልሰጥ ሲል ወደ አመጡት ሁለተኛው ታክቲክና ቴክኒክ ትገባል። ምን? በልምምድ ለመናገር መሞከር። ስለዚህ እየኮረጅክ ከአካባቢ ከሚውሉ ሞክር። እስቲ አፍ ላይ ያለውን አምጣ፣ አለ የሆነ ፊደል አምጣ ሀ ረ ቀጥለው ሰመሸሰቀ አፍጥነው። ወደዚህኛው ትሬኒንግ ትገባል። ጀማሪ መጀመሪያ ቀን ላይ እንደ ፊደል ገበታ ሀለ መሰረሰ ሸቀበተቸ እያልክ ትሄዳለህ። አራዳው ሰባኪ ቀይረው ይልሃል። አንዳንድ ወደ ራብ ግባ፣ ወደ ሳድስ ግባ፣ ተመለስ። ሃሩታኔ ማኩሳ ሼራ ቦሳ ለማንቴና አፍጥነው ይራዱና ማክረባቸው ሰራባ ገለማቸ ሃሌሉያ ሃሌሉያ። በቃ ችለሃል። እቺ ምንድነች? በጴንጤቆስጤ ልምምድ ውስጥ የመጣ የውድቀት ምልክት ነው። ኮራፕሽን ነው። ጀጅመንት ኦፍ ዘ ሎርድ ነው በቸርች ውስጥ ማለት ነው። ያ አንዳንዶቻችሁ ዘይት ውስጥ እንዲህ ነው ያገኛችሁት። ጀስት ተው። አባት ሆይ አሁንም በቅዱሳን ፊት ጸልያለሁ። ምሰጠን ነገር ሁሉ ጄኖይን የሆነ ካንተ የሆነ የሌላ እጅ የሌለበት ስውር እጅ የሌለበት የኔ ራሱ ጥረት የሌለበት የምሰጠን ነገር በሙሉ ጄኖይን ከላይ ካንተ የሆነ በወልድ የሆነ ብቻ እንዲሆን ከማህበሩ ጋር ተስማምቼ በኢየሱስ ስም ጸልያለሁ። አሜን ያላችሁ ሰዎች ጉዳችሁ ነው። የፉገራ ማግኘት አትችሉ። የማስመሰል ልታገኝ አትችልም። እኩል ቤት ለመሆን ብለህ የምትሄድበት የሰው ዘዴ በአንተ ህይወት ላይ አይሰራም። ይመቻችኋል? በቃ ዝም ብለህ በአማርኛ ጸልይ። አይደለም በቋንቋ በአማርኛ ከጸለያችሁ ሰይጣን ይዘጋዋል ሰማዩን። በኦሮምኛ ከጸለያችሁ ይዘጋዋል። በልሳን ሸውደህ ግባ። ወዴት? ማን ነው ዘጊው? ከየት ነው ያነበብከው? ጸጋው ሲሰጥ ለዚህ ነው ሰይጣንን መሸወጃ። እኔና አባቴ እኔ በእግዚአብሔር ቀኝ የተቀመጥኩት በእኔና በእግዚአብሔር መካከል ላይ ሰይጣን ቁጢጥ ብሏል። በቀኙ አስቀምጦኛል። ማወራው በቀኙ ሆኜ ነው። ሰይጣንን ከየት አምጥተህ መሀል ላይ ያስገባው? መጽሐፉ የሚለው የሰማይ አባታችሁ ሳትለምኑት ገና የምትለምኑትን ያውቃል ነው የሚለው። እንኳን አውርቼ እና ይዘጋዋል፣ ይከለክለዋል ምናምን። በአንተና በአባት መካከል ጂኒ ምን ከተተው? መሀል ቤት ምን ከተተው? በአንተና በእግዚአብሔር መካከል መካከለኛው ማን? ስንት አለ ነው የሚለው? አንዳንድ እና ከየት መጣ? አየህ፣ አንድ ነገር ስትሳሳት ወደ ሌላ ስህተት ነው የምትሄደው። አታርመውም፣ ወደ ቀጣዩ ስህተት ትሄዳለህ። መሸወጃ ነው፣ ማታለያ ነው፣ ሸውደ መግቢያ ነው። ወዴት ነው የምገባው? የት ነኝ ያለሁት? በምድር ላይ እንደሚኖሩ ሰዎች ስለምን ለሃይማኖት ስርዓት ትገዛላችሁ? የት ናችሁ ያላችሁት? አቤት በሰማይ። በሰማያት ያሉ ግን ከዛ በሚበልጠው ሊነጹ የግድ ነበር ተብሎ እንደተጻፈ በሰማያት ያለችው አዲሷ ኢየሩሳሌም ነን። በቀኙ ነን የተቀመጥነው። ጌታ በእኛ ውስጥ ነው፣ እኛ በእርሱ ውስጥ ነን። የአካሉ ብልቶች ነን። ጂኒ እዚህ ውስጥ ምን ከተተው? ስለዚህ የመጀመሪያውን
ውሸት ለመሸፈን ሌላ ውሸት ይፈጠራል ማለት ነው። እንደዚህ ነው የሚሆነው። ይህን ለማስተማር ነው። ስለዚህ ወዳጅ ምንድነው መንፈስ ቅዱስ የተለያየ ጸጋ ስጦታ ሰጥቷል። ውስጣችን አለ የሥላሴ አንዱ አካል መንፈስ ቅዱስ። እሱን መግለጥ ለስንት ሰው ነው የተሰጠው? ለ5 አገልጋዮች ሳይሆን ለማህበሩ በሙሉ ነው። እያንዳንዱ ማህበር የጸጋ ስጦታ ተከፋፍሎ ተሰጥቶታል። ለአንዱ የሆነ ነገር፣ ለአንዱ እንደዛ፣ ለአንዱ እንደዚህ፣ ለአንዱ እንደዚያ። ያን ሁሉ መግለጥ እያንዳንዱ አባል ይችላል። አንደኛ ጴጥሮስ 4:10 ምን ይላል? እያንዳንዳችሁ እንደተሰጣችሁ ጸጋ ስጦታ መጠን እርስ በርሳችሁ አገልግሉ። 5 አገልጋይ የሚባል የለም። 7 አገልጋይ የሚባል የለም። በአዲስ ኪዳን ተገልጋይ የሚል ቃል የለም። ያውን አምላክ ታመልኩትና ታገለግሉ ዘንድ እያንዳንዳችሁ ደግሞ እንደተሰጣችሁ ታገለግሉ ዘንድ ተብሎ ነው። ባጭሩ በአካል ውስጥ ስራ የሌለው ብልት የለም።